አፍሪካ ሲንስ 1945 አፍሪካ ከ1945 በኋላ ናሽናል ኢንዲፔንደንስ ሙቭመንት የነጻነት እንቅስቃሴ ነው የምናየው። አፍተር ሰከንድ ወርልድ ዋር 1945 ያው የሁለተኛው የዓለም ጦርነት የተጠናቀቀው በ1945 ነው። ከዚያ በኋላ ኮሎኒያሊዝም in Africa was began to be disintegrated በአፍሪካ ያለው ቅኝ ግዛት እየተወገደ የሄደበት ነበር። Therefore the year 1945 was a turning point in African history ስለዚህ 1945 ይሄ ዓመት አዲስ ክስተቶች መከሰት የጀመሩበት turning point ነው እና the factors that facilitated the decolonization process include decolonization ይሄ የቅኝ ግዛት መወገዱን ያፋጠኑ ነገሮች ምንድናቸው? አንደኛ political changes and new thinking within the colonial countries የፖለቲካዊ ለውጥ ለውጥ እንዲሁም የመጣው አዲስ አስተሳሰብ በቅኝ በተገዙ ሀገራት ላይ ማለት ነው። እንዲሁም ቅኝ በገዙ ሀገራት ላይ for example in France Charles de Gaulle's regime prepared to give independence for its colonies ለምሳሌ በፈረንሳይ የቻርልስ ደ ጋሊ አገዛዝ ወይንም ሪጃይም ለቅኝ ለገዛቸው አገራት ኢንዲፔንደንስ ነጻነትን መስጠቱ ይሄ አንድ ለውጥ ነው። ሌላ foreign educated Africans returned to Africa for የተማሩ አፍሪካውያን ግን ከአፍሪካ ውጪ የሚኖሩ አፍሪካውያን ወደ አፍሪካ ይመለሱ ነበር። ሲመለሱም with strong ideas of freedom, nationalism and democracy and provided leadership in the struggle ሲመጡም የሚመጡት ጠንከር ባለ ሐሳብ ነው። የነጻነት አስተሳሰብ፣ የሀገር ፍቅር አስተሳሰብ፣ የዲሞክራሲ አስተሳሰብ ያንን አስተሳሰብ የተማሩ አፍሪካውያን ያን አስተሳሰብ ይዘው መመለሳቸው አንዱ ምክንያት ነው ለትግል መነሳታቸው። Development of towns and cities created good condition for mass mobilization የከተሞች መፈጠር ሰዎች ከቦታ ቦታ በብዛት መንቀሳቀስ እንዲችሉ ማስቻሉ ይሄም አንድ ምክንያት ነው። Pan Africanism had significant contribution to anti-colonial struggle particularly after the World War II Pan Africanism በጣም ትልቅ ሚና የተጫወተ ነው። እነዚህ የጸረ ኮሎኒያሊዝም ወይንም ጸረ ቅኝ አገዛዝ እንቅስቃሴን በማፋጠን በተለይ ከሁለተኛው የዓለም ጦርነት በኋላ the newly emerging powers USA and USSR helped the anti-colonial struggle of the Africans because they had never owned colonies አዲስ እየተነሱ ያሉ ሀያል ሀገራት እንደ ዩኤስ ዩናይትድ ስቴትስ ኦፍ አሜሪካ እና ዩኤስኤስአር ራሺያ ለአፍሪካ ጸረ ቅኝ አገዛዝ ድጋፍ ያደርጉ ነበር። ያንን ትግል ያግዙ ነበር። ለምን? እነሱ ከአፍሪካ የያዙት ቦታ አልነበረ። ከነሱ በፊት የነበሩት ሀያል ሀገራት ሌሎች ስለነበሩ እነሱ ስላልያዙ ቅኝ ስላልገዙ ለአፍሪካ ድጋፍ ያደርጉ ነበር። The formation of the UNO and its charter የዩኤንኦ ፎርምድ መሆን የዩናይትድ ኔሽንስ ኦርጋናይዜሽን ፎርምድ መሆን ይሄም አንድ ምክንያት ነው። ሌላ the formation of the world socialist system and the support given by the socialist camp እና የዓለም አቀፍ ሶሻሊስት ሲስተም መፈጠሩ እና ያ የሚሰጠው ሰፖርት የሚደግፈው ድጋፍ The liberation struggle of the Africans had two forms የነጻነት ትግሉ ሁለት አይነት ነበር። አንደኛው ቫዮለንት ነው፣ ሁለተኛው ነን ቫዮለንት ነው። ያ ማለት በአመጽና ያለ አመጽ እና ቫዮለንት የሆነው የት ሀገራት ላይ in countries where there were a large number of white settlers በተለይ ብዙ ነጮች መጥተው የሰፈሩበት የቅኝ ግዛት ሀገራት ላይ በጣም ደም አፍሳሽ በጣም አመጽ የተሞላበት ነበር የነጻነት ትግሉ።
ነን ቫዮለንት አመጽ ያልተሞላበትም አለ። ኢጣሊያን ኮሎኒስ የጣሊያንን ግዛቶች በምናይበት ጊዜ አፍሪካ ላይ ቀኝ የገዛቻቸው ጣሊያን ሊቢያ was an Italian colony since 1911 ከ1911 ጀምሮ የጣሊያን ግዛት ነበረች ሊቢያ። In 1942 Libya liberated from Italy which was followed by the British and French occupation. ከ1942 ላይ ሊቢያ ከኢታሊ ከጣሊያን ነፃ ወጣች። ከዛ በኋላ መጥተው ብሪቲሽ እና ፍሬንች ነው አንድ ላይ የተቀመጡት ጣሊያን ላይና on 1 July 1952 the United Kingdom of Libya was proclaimed and King Idris became its leader. በ1952 የዩናይትድ ኪንግደም ሊቢያ የምትባል አገር ሆነች እና ኪንግ ኢድሪስ ንጉስ ኢድሪስ ሊደሯ ሆነ በ1952። ከዛ on 1 September 1969 a free officers coup d'etat brought Muammar Gaddafi to power. በ1969 ደግሞ የመፈንቅለ መንግስት ተደረገ። ሙአመር ጋዳፊ ወደ ስልጣን መጣ ማለት ነው። ጋዳፊ ስልጣን ያዘ። ሌላኛው ኤርትራ ናት። ኤርትራ by the decision of UNO federated with Ethiopia in 1952 በዩናይትድ ኔሽን ኦርጋናይዜሽን ውሳኔ መሰረት ኤርትራ ከኢትዮጵያ ጋር ፌዴሬትድ ሆና ነበር፣ አንድ ሆና ነበር። ሌላ የጣሊያን ግዛት ኢታሊያን ሶማሊላንድ ነው። የጣሊያን ሶማሊላንድ controlled by the British after 1941 ከ1941 በኋላ ይሄ የጣሊያን ሶማሊላንድ የሚባለው በብሪቲሽ አገዛዝ ስር የሆነ ነው። in 1960 the Italian Somaliland and the British Somaliland united and formed the Republic of Somalia. ስለዚህ በ1960 የጣሊያን ሶማሊላንድ የሚባለውና የብሪቲሽ ሶማሊላንድ አንድ ሆኑና ሪፐብሊክ ኦፍ ሶማሊያ ፈጠሩ። ሌሎች የፍሬንች ኮሎኒዎችን የፈረንሳይ ግዛቶችን ስናይ ሞሮኮ አለች። The liberation struggle was led by the Moroccan National Front with Sultan Muhammad V as its head. የነጻነት ትግሉ በሞሮኮን ናሽናል ፍሮንት መሪው ሱልጣን መሐመድ በሚባል መሪ አማካኝነት የተደረገ ነው። On 2nd March 1956 Morocco won her independence ነው። በማርች 1956 ነው ሞሮኮ ነፃ የወጣችው። ፍሬንች and Spanish Morocco were united. ከዛ ፈረንሳይ የተቆጣጠረችው የሞሮኮ ክፍል ነበር፣ ስፔንም የተቆጣጠረችው ነበር። የሁለቱም የተቆጣጠሩት አንድ ላይ ሆኖ ሞሮኮ ዩናይትድ ሆነች። ቱኒዚያ አለች የፍሬንች ኮሎኒ። The liberation struggle in Tunisia was led by the Neo-Destre Party and it won independence on 20 March 1956 with Habib Bourguiba as its president. ቱኒዚያ Neo-Destre Party የሚባላል ትግሉን ያሸነፈው የነጻ መውጣት ትግሉን ያሸነፈው ኒዮ-ዴስትር ፓርቲ ነው እና ሀቢብ ቦርጊባ ፕሬዝዳንቷ ሆነ ማለት ነው። ወይንም ሀቢብ ቦርጊባ እንደ ፕሬዝዳንት ነበር ለዛ ፓርቲ። በቱኒዚያ በ1956 ነው ነጻ የወጣችው ቱኒዚያ። ሌላ የፍሬንች ኮሎኒ አልጄሪያ። In Algeria, France faced one of the most violent liberation struggle in Africa. ፍራንስ ካጋጠማት ሁሉ በጣም ቫዮለንት የሆነው በጣም ደም አፍሳሽ የሆነው ነው በአልጄሪያ የገጠማት ትግል። The liberation struggle was led by the National Liberation Front of Algeria under Ahmed Ben Bella. እና ይሄ ትግሉ የተካሄደው የአልጄሪያ ናሽናል ሊበሬሽን ፍሮንት ነው፣ የነጻነት ግንባር ነው እና መሪው አህመድ ቤን ቤላ ነው። The war lasted from 1954 to 1962
8 ዓመታት የዘለቀ ጦርነት ነው ከ1954 እስከ 1962 የነጻ መውጣቱ ትግል Algeria won its independence on 1st July 1962 with Ahmed Ben Bella its president ስለዚህ በ1962 ጦርነቱን አሸነፈች ናይጄሪያ ፕሬዝዳንቷም አህመድ ቤን ቤላ ነበር ሌላ ፍሬንች ጊኒ የፈረንሳይ ሌላኛው ግዛት የፈረንሳዩ ጊኒ ፍሬንች ጊኒ became independent in 1958 በ1958 ነው ነፃ የወጣችው የፈረንሳይዋ ጊኒ ስሩ ሪፈረንደም በሪፈረንደም ማለት ነው እና አህመድ ሶኮቱሬ became its first president የጊኒ የመጀመሪያው ፕሬዝዳንት የሆነው አህመድ ሶኮቱሬ ነው In 1960 most of French colonies gained their independence በ1960 አብዛኞቹ ፈረንሳይ ተቆጣጥራ የነበረችው ግዛቶች ነፃነታቸውን አገኙ ካሜሩን ቶጎ ማዳጋስካር ወይንም ማላክሲ የሚባል ዳሆሚ ወይንም ቤኒን ኒጀር አፐር ቮልታ ኦር ቡርኪና ፋሶ የሚባለው አይቮሪ ኮስት ወይንም ኮት ዲቮር ቻድ ኡባንጊ ሻሪ ሴንትራል አፍሪካ ሪፐብሊክ ኮንጎ ብራዛቪል ጋቦን ሴኔጋል ፍሬንች ሱዳን ወይንም የፍሬንች ሱዳን ማሊ ማውሪታኒያ እነዚህ በ1960 አብዛኞቹ ነፃነታቸውን አገኙ ፍሬንች ሶማሊላንድ emerged as Djibouti in 1977 የፈረንሳዩ ሶማሊላንድ የሚባለው ጅቡቲ ተባለች በ1977 ነፃ ሆነች The Comoros Islands became independent in 1975 የኮሞሮስ ደሴቶች በ1975 ነው ነፃ የወጡት ሌላ የብሪቲሽ ኮሎኒዎችን በመናይበት ጊዜ ጎልድ ኮስት አለ The political organization UCGC were United Convention Party of the Gold Coast የሚባል ፓርቲ ነው ተቋቋመ established in 1947 with Kwame Nkrumah its secretary ኳሜ ንክሩማ ሴክሬታሪ ሆኖ የዚህ ፓርቲ ሴክሬታሪ ሆኖ በ1947 ተቋቋመ ፓርቲው CPP Convention People's Party established in 1949 with ኳሜ ንክሩማ its chairman ኳሜ ንክሩማ እንደገና chairman ሆኖ ይሄ ፓርቲ Convention People's Party በ1949 ተመሰረተ Gold Coast became independent in 1957 named as Ghana and Nkrumah became its president Gold Coast በ1957 ነፃ ወጣች እና Nkrumah ፕሬዝዳንት ሆነ Gold Coast ጋና ተባለች Nigeria emerged as independent in 1960 ናይጄሪያ ደግሞ ነፃ የሆነችው በ1960 ነው ሴራ ሊዮን በ1961 እና ጋምቢያ በ1970 Egypt had gained independence in 1922 በ1922 ግብጽ ደግሞ ነፃ ሆነች but Britain continued to station her army until 1956 ነገር ግን ብሪቴን በ1922 ግብጽ ነፃ ብትወጣም ብሪቴን ጦሯን እስከ 1956 አላወጣችም ነበር In 1952 an army officers in Egypt under Gamal Abdel Nasser overthrew King Farouk nationalized the Suez Canal 1956 በ1952 የግብጽ ጦር በጋማል አብደል ናስር የሚመራው የግብጽ ጦር ንጉስ ፋሩክን ኦቨርስሮ አደረገ ከንግስና ጣለው እና ሲዩዝ ካናልን ናሽናላይዝ ተደረጉ ያገራቸው አደረጉት ማለት ነው ሌላው የብሪቲሽ ኮሎኒ ኬንያ ናት ኬንያ the British faced a violent liberation struggle from peasant nationalist movement called Mau Active between 1952 and 1955 ከባድ አመጽ ነው ብሪቲሾች ላይ የደረሰው ቫዮለንት የሆነ ትግል ነው ያጋጠማቸው ኬንያ ላይ ገበሬዎች ፒዛንቶች የዛገር ፒዛንቶች ማው አክቲቭ የሚባል እንቅስቃሴ ጀምረው ነበር ከ1952 እስከ 55
In 1963 Kenya emerged independence led by KANU Kenyan African National Union በ1963 ኬንያ ነፃ ወጣች ካኑ በሚባል ስብስብ ማለት ነው የኬንያ የአፍሪካ አገራዊ አንድነት በሚል ካኑ እና its first president was Jomo Kenyatta የመጀመሪያው ፕሬዝዳንት ጆሞ ኬንያታ ነበር ነፃ ከወጣች በኋላ የብሪቲሽ ሌላው ፓርት ደግሞ ዚምባብዌ ነው ኮሎኒያል ኔም ሳውዝ ሮዴሺያ የዚምባብዌ የቀኝ አገዛዝ ስሟ ደቡብ ሮዴሺያ ነበር ቀኝ በተገዛችበት ጊዜ የነበረው ስም Zimbabwe gained its independence under the leadership of ZANU and ZAPU led by Robert Mugabe and Joshua Nkomo እና ነፃነቷን ያገኘችው በእነዚህ በሁለቱ ፓርቲዎች ነው በዛኑና በዛፑ ነው መሪዎቹ ደግሞ ሮበርት ሙጋቤ እና ጆሹ ንኮሞ ነበሩ in April 1980 Zimbabwe achieved their independence በኤፕሪል 1980 ነው ነፃነቷን ያወጀችው ዚምባብዌ Tanganyika won independence in 1961 under TANU led by Julius Nyerere Tanganyika ነፃ የወጣችው በ1961 ነው በጁሊየስ ናይሬር መሪነት Zanzibar also achieved independence in 1963 Zanzibar በ1963 ነፃ ወጣች In 1963 Tanganyika and Zanzibar were federated to form Tanzania በ1963 Tanganyika እና Zanzibar አንድ ሆነው ታንዛኒያ ተባሉ Zambia colonial name የኮሎኒያል የቀኝ አገዛዝ ስሟ ኖርዘርን ሮዴሺያ ሰሜናዊ ሮዴሺያ ነበር የዚምባብዌ ደቡባዊ ሮዴሺያ ይባል ነበር ዛምቢያ ሰሜናዊ ሮዴሺያ won its independence in 1964 ነፃነቷን ያወጀችው በ1964 ነው ኒስላንድ emerged as ማላዊ የተባለችው ማለት ነው በ1964 ሃስቲንግስ ካሙዙ ባንዳ its ፕሬዝዳንቱ ሃስቲንግስ ካሙዙ ባንዳ ነው በ1964 ነፃ ያወጣችው ባስቶላንድ renamed as Lesotho የተባለችው በኋላ and emerged independent ነፃ ያወጣችው ደግሞ በ1966 ነው Bechuanaland emerged as Botswana በኋላ ቦስቶዋና የተባለችው ቤቹዋናላንድ በ1966 ነፃ ወጣች The islands of የማሪቲዩስ ደሴቶች won its independence in 1968 and Seychelles in 1976 የማሪቲዩስ ደሴቶች ነፃ የወጡት በ1968 ነው ሲሸልስ ደግሞ በ1976 ነው ቤልጂየም ኮሎኒስ የቤልጂያን ግዛቶችን ደግሞ ስናይ ቤልጂየም የተቆጣጠረችው in 1959 Belgium forced to grant independence for Congo በ1959 ቤልጂየም የኮንጎን ነፃነት እንድታውጅ ተገደደች The Democratic Republic of Congo was born on 30 June 1960 በጁን 30 1960 Democratic Republic of Congo የሚባል ተፈጠረ with ካሳቩቡ president and Lumumba prime minister ፕሬዝዳንቱ ካሳቩቡ እና ሉማባ ደግሞ prime minister ሆኖ ማለት ነው የዲሞክራቲክ ሪፐብሊክ ኦፍ ኮንጎ The Belgian mandate territories Rwanda and Burundi become independent by the decision of the UN የቤልጂየም ወሳኝ የሆኑ ግዛቶች ሩዋንዳ እና ቡሩንዲ በዩናይትድ ኔሽን ኦርጋናይዜሽን ውሳኔ መሰረት በ1962 ነፃ እንዲሆኑ ተደረጉ ሩዋንዳ ሪፐብሊክ ሆነች ብሩንዲ ደግሞ ኪንግደም ሆነች ማለት ነው ፖርቹጊዝ ኮሎኒስ የፖርቹጋል
ግዛቶችን ደግሞ ስናይ the revolutionary front for the liberation of Mozambique won independence for Mozambique in 1975 ሞዛምቢክን ነፃ ያወጣው በ1975 የሞዛምቢክ ግንባር ነው አብዮታዊ ግንባር the revolutionary front for liberation of Mozambique የሞዛምቢክ አብዮታዊ ግንባር ለሞዛምቢክ ነፃነት የሚል ስብስብ ነው the National Union for the Total Independence in Angola UNITA and the Popular Movement of the Liberation of Angola MPLA won independence for Angola in 1975 አንጎላን በ1975 ነፃ ያወጡት ዩኒታ and MPLA የሚባሉ እንቅስቃሴዎች ሙቭመንቶች ናቸው the African Independence Party of Guinea and Cape Verde PAIGC led two small colonies of Portugal to independence ይሄ ፓርቲ ደግሞ የአፍሪካ ኢንዲፔንደንስ ፓርቲ Guinea እና Cape Verde የሚባሉ ሁለቱም ኮሎኒዎች ከፖርቱጋል ነፃ ያወጣ ነው በ1975 Sao Tome and Principe also became independent in 1975 እነዚህም በ1975 ነፃ ያወጡ ናቸው የፖርቱጊዝ ኮሎኒዎች ናቸው ሌላ ስፓኒሽ and South African territories የስፔን እና የደቡብ አፍሪካ ግዛቶችን ስናይ ስፓኒሽ ጊኒ gained independence in 1975 የስፔኗ ጊኒ በ1975 ነፃ ወጣች ከዛ was renamed as Equatorial Guinea ከዛ Equatorial Guinea ተባለች ስሟ South West Africa emerged independent in 1919 በ1990 ደቡብ ምዕራብ አፍሪካ ነፃ የወጡት ከዛ under the leadership of South West African peoples በዛ ባሉ ህዝቦች ነው ነፃ የወጣቸው ስዋፕ በሚባል እና renamed ናሚቢያ ከዛ ምን ተባሉ ናሚቢያ ተባሉ አፓርታይድ in South Africa በደቡብ አፍሪካ ያለውን አፓርታይድ በመናይበት ጊዜ in 1910 South Africa was free from British rule and a white majority government formed እና በ1910 ደቡብ አፍሪካ ከብሪቲሽ አገዛዝ ነፃ የሆነችበት ነበር ግን ምን ተፈጠረ የነጮች አገዛዝ ማይኖሪቲ ናቸው ብዛት የላቸውም ነጮች እዛ ግን ይመሩ ነበር አገዛዙን ወይንም የነጮች አገዛዝ የነጮች መንግስት ተፈጠረ የነጮች ማይኖሪቲ መንግስት in 1912 the ANC African National Congress was formed በ1912 African National Congress formed ሆነ aimed at struggling for the rights of the black population እና ሐሳቡም ወይንም ዓላማው ምንድነው ለጥቁሮች መብት የሚዋጋ ወይንም የሚታገል እንዲሁም one man one vote አንድ ሰው አንድ ድምጽ ነው መስጠት የሚችለው የሚል ነበር In 1948 the Afrikaner National Party rise to power through election በ1948 የአፍሪካ ናሽናል ፓርቲ ስልጣን ያዘ ማለት ነው በደቡብ አፍሪካ እና it introduced the apartheid policy ያስተዋወቀውም የአፓርታይድ ፖሊሲ ነበር የአፓርታይድ ፖሊሲ ምን አለበት means separate development of races so የተለያዩ ዘሮች ሴፓሬት የሆነ እድገት ነው የሚያሳዩት white domination over the majority blacks ከብዙሃኑ ጥቁሮች በላይ ነጮች እንዲሆኑ ነጮቹ በቁጥር አናሳ ናቸው ግን አናሳ ነጮች ዶሚኔት እንዲያደርጉ የበላይ እንዲሆኑ denied all political rights to blacks and other non-whites ጥቁሮችና ሌሎች ነጭ ያልሆኑ ሰዎች ላይ ፖለቲካዊ መብት ያለ መሰጠት 87% of land in South Africa reserved to the whites በደቡብ አፍሪካ ካለው መሬት 87% ለነጮች እንዲሆን imposed rigid segregation በአጠቃላይ ማግለል የነበረበት ጊዜ ነበር the reaction of the blacks against the apartheid rule ጥቁሮቹ ምን መልስ ሰጡ ለዚህ አገዛዝ in 1952 the ANC waged
a campaign of passive resistance led by Albert Lutley, Oliver Tambo, Nelson Mandela and Walter Sisulu. በ1952 የአፍሪካን ናሽናል ኮንግረስ ፓሲቭ የሆነ ሬዚስታንስ ወይንም ተቃውሞ ጀመረ በእነዚህ ሰዎች አማካኝነት መሪነት ማለት ነውና on 21st March 1960 at Shepherdville the South African police killed 72 and 186 wounded. The incident was called the Shepherdville massacre. በ1960 የደቡብ አፍሪካ ፖሊስ 72 ሰዎችን ገደለ 186ቶቹ ቆሰሉ እና ይሄ የሸፐርቪሉ እልቂት ይባላል። ማንዴላ and other opposition leaders imprisoned. ከዛ ምን ሆኑ ማንዴላና ሌሎች መሪዎች ታሰሩ። ማንዴላ was imprisoned at Robben Island for 27 years. ማንዴላ በሮበን ደሴት ለ27 ዓመታት ታሰረ። After a long struggle of South Africans, apartheid was abolished and in 1994 Mandela was elected as president of South Africa. ከረጅም ትግል በኋላ ደቡብ አፍሪካውያኖች ይሄን አፓርታይድን አስወገዱ እና በ1994 ማንዴላ የደቡብ አፍሪካ ፕሬዝዳንት ሆኖ ተመረጠ። ሌላው ፓን አፍሪካኒዝምን በመናይበት ጊዜ ፓን አፍሪካኒዝም was anti-colonial struggle by the blacks living outside Africa in North America, West Indies and Europe. ፓን አፍሪካኒዝም የጸረ ግዛት ወይንም የጸረ ቀኝ ግዛት ትግል ነው። ቀኝ ግዛትን የሚቃወም ትግል ነው። በጥቁሮች የጥቁሮች ትግል ነው። የት ያሉ ከአፍሪካ ውጭ የሚኖሩ የጥቁሮች ትግል ነው። በኖርዝ አሜሪካ የሚኖሩ፣ በዌስት ኢንዲያ የሚኖሩ፣ በአውሮፓ የሚኖሩ። Its first conference was organized by a lawyer from Trinidad called Sylvester Williams. የመጀመሪያው ኮንፈረንስ የተዘጋጀው ላዌር ጠበቃ የነበረ የትሪንዳዱ ጠበቃ የነበረ ሲልቨስተር ዊሊያምስ ነው እና የመጀመሪያው ኮንፈረንስ የተደረገው held in London in 1900 በለንደን ነው 1900 ላይ የፓን አፍሪካኒዝም ስብሰባ የተደረገው። The four Pan-African conferences were organized by a well-known American scientists, Webb Du Bois. አራት የፓን አፍሪካን ኮንፈረንሶች የተዘጋጁት ዕውቅ በሆኑ የአሜሪካን ሳይንቲስቶች ነው። የመጀመሪያ በፓሪስ 1919 በለንደን እና በብራስልስ በ1921 በለንደን እና በሊዝበን በ1923 በኒውዮርክ እና በቱኒስ በ1927 After 20 years of interruption, the sixth Pan-African Conference was held in 1945 in Manchester. ከ20 ዓመታት ቆይታ በኋላ ስድስተኛው የፓን አፍሪካን ስብሰባ የተካሄደው በ1945 ማንቸስተር ላይ ነው። It was different from the previous Pan-African Conference in two aspects. ከበፊቶቹ የፓን አፍሪካን ስብሰባዎች በሁለት መንገድ ይለይ ነበር። ይሄ የማንቸስተሩ የ1945ቱ ኮንፈረንስ አንደኛ in participation በተሳትፎ፣ ሁለተኛ በዲሲሽን በውሳኔ። In participation, for the first time, young and active Africans participated in this conference, which included ወጣትና አክቲቭ የሆኑ ንቁ የሆኑ አፍሪካውያን የተሳተፉበት ነው። እነማን? ኳሜ ንክሩማ ከጋና፣ ጆሞ ኬንያታ ከኬንያ፣ አዚኪዌ ከናይጄሪያ፣ ጁሊየስ ኒሬ ከታንዛኒያ፣ ፒተር አብራስማ ራይተር ፍሮም ሳውዝ አፍሪካ የሳውዝ አፍሪካ ጸሐፊ ነው። ፒተር አብርሃም ፒተር አብርሃም እና በውሳኔ ደግሞ the conference demanded for independence and an end to colonial rule. ኮንፈረንሱ ነፃነትን የሚፈልግ ነው ወይንም ነፃነትን ያለመ ነው እንዲሁም የቀኝ አገዛዝ መቆም አለበት ብሎ የሚያስብ ነውና this conference marked the beginning of the second phase of Pan-Africanism. የፓን አፍሪካኒዝም ሁለተኛው ፌዝ የጀመረበትም ነው
ተብሎ ይታሰባል የማንቸስተሩ ኮንፈረንስ